ሰይፈ ሥላሴን የሚጸልይ ሰው መጽሐፉን ተመልከቱት፣ መቅድሙን አንብቡት። አጥርጥሶ ድንበር አፍርሶ የሚመጣውን ጠላት አጋዕዝተ ዓለም ሥላሴ ያርቁለታል። ዛሬ ስለማንጸልይ ነው ሕይወታችን ሁሉ የተመሰቃቀለው፣ በክፉ መንፈስ ግራ የተጋባ ነው። ሰይፈ ሥላሴን የምትጸልዩ ሰዎች ልብ ብላችሁ አዳምጦኝ። መተት እሱ ላይ አይሰራም፣ ቢሰራም ይፈታለታል፣ ቢታደስበትም ይርቅለታል። ሥላሴን የያዘ ሰው ምንም አይሆንም። አባ ስብሐት ለአብ የተባሉ የጎንደር ጻድቅ ይህንን መጽሐፍ ሲጸልዩት ለመጀመሪያ ጊዜ ደርሰውት መጽሐፉን ሲያነቡት በጣም ይገርማቸዋል። ሰይፈ ሥላሴን ሲጸልዩ አጋንንት አይኑ ሲፈርጥ ወገቡ ሲቆመጥ አይተው ይሄማ ምን ጸሎት ነው? የሥላሴ ሰይፍ ነው እንጂ አሉት። በዛው ሰይፈ ሥላሴ ተባለ። ስለዚህ ከላይ ሥላሴን ከታች እመቤታችንን ከያዛችሁ ምን ትሆናላችሁ? ምንም። ግን የተቸገርነው ይህንን ሳናደርግ ቀርተን ነው። ለሥላሴ ጊዜ አጣን፣ ለድንግል ማርያም ጊዜ አጣን፣ ለጸሎት ጊዜ አጣን። ችግራችን፣ ፈተናችን፣ መከራችን በዛብን። ስለዚህ ጊዜ የሌላችሁ ሰዎች ይህንን አድርጉ። የበረታችሁ አርጋኖንን ብዙ ጊዜ አባታችን መልአከ መንክራት አስተምረዋል። አርጋኖን በማይታወቅበት ከ20 ከ30 ዓመት በፊት ምናልባት በገዳም ያሉ አባቶች ብቻ በሚጸልዩበት ዘመን አርጋኖንን ጸልዩ እያሉ አስተምረዋል። የእሳቸውን ትምህርት ሰምተው ከመቤታችን ጋር ተወዳጅተው ከመቤታችን ብዙ ነገር ያተረፉ ሰዎች አሉ። ዛሬም አርጋኖንን ጸልዩ፣ ሰይፈ መለኮትን ጸልዩ፣ ዳዊት ጸልዩ። የበረታችሁ ሰዎች ቅዱሳን መላእክት፣ ጻድቃን፣ ሰማዕታትንም ተማጸኗቸው። ለምሳሌ ዛሬ ሊቀ መላኩ ቅዱስ ሩፋኤል ነው አይደለ? በዚህ ቀን የበረታችሁ ሰዎች ድርሳኑን መጸለይ ካልሆነላችሁ ከቤት ስትወጡ የቅዱስ ሩፋኤልን መልኩን ጸልዩት። የቅዱስ ሩፋኤልን መልክ የሚጸልይ የቅዱስ ሩፋኤልን መላካዊ እርዳታ ያገኛል። ቅዱስ ሩፋኤል ይቆምለታል፣ ክፉ መንፈስንም ያሳድድለታል። የእነ ቅዱስ ሚካኤልን የሌሎቹንም እንደዚህ ያደረጋችሁ ጸልዩ። ሶስተኛ ስገዱ። ምን አድርጉ? ስገዱ። አባታችን ከ40 ዓመት በላይ ስለ አምልኮት ስግደት ሲያስተምሩ ምንድነው ደግሞ የአምልኮት ስግደት? እንዲህ አይነት ስግደት አለ እንዴ እየተባለ ብዙ ውዝግብ በተነሳበት ጊዜ እሳቸው የአምልኮት ስግደት እያስተማሩ ዛሬ እንድትሰግዱ አድርጓቸዋል። በእርግጥ ቤተክርስቲያንም ስገዱ ትላለች። ነገር ግን ጧት ማታ ልክ ጸሎት እንደምትጸልዩት ሁሉ እየሰገዳችሁ ጉልበታችሁን ወዛችሁን መስዋዕት አድርጋችሁ አቅርቡ እያሉ ብዙ ዓመት አስተምሯል። ስለዚህ የበረታችሁ ስገዱ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 96 ቁጥር 9 ላይ በቅድስናው ስፍራ በሉ እስኪ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ለማን ስገዱ? ለእግዚአብሔር። የቅድስና ስፍራ የተባለው ቤተክርስቲያን ነው። የቅድስና ስፍራ የተባለው ቤታችሁ ውስጥ ያለው የጸሎት ቦታችሁ ነው። እዛ ቦታ ላይ ስገዱ። በነገራችን ላይ ስግደት ቀላል ነገር እንዳይመስላችሁ። የሚሰግድ ሰው ጉልበቱን፣ ወዙን፣ ድካሙን ለእግዚአብሔር መስዋዕት አድርጎ ነው የሚያቀርበው። የትኛውንም ገድለ ቅዱሳን ስትመለከቱ ቅዱሳን አባቶቻችን በእውነት በሰው ሕሊና በሰው ልቦና ሊታሰብ የማይችለውን አይደለም ለማሰብ ለመቁጠር እንኳን የሚከብደውን ስግደት ሲሰግዱ እናያለን። እንደው ለምሳሌ ልንገራችሁ፣ ብዙ ጊዜ እንደ ምሳሌ የምጠቀማቸውን አቡነ እስትንፋሰ ክርስቶስን ተመልከቱ። ገድላቸውን ስትመለከቱ አቡነ እስትንፋሰ ክርስቶስ በየቀኑ 90,000 ይሰግዱ ነበር ይላል። ስንት ይሰግዱ ነበር? 90,000። ዛሬ እኛ 90 ለመስገድ ጉልበትና አቅም አጥተናል። 90 ጊዜ ወድቆ ለመነሳት መንፈሳዊ ኃይልና ሞራል የለንም። አቡነ እስትንፋሰ ክርስቶስ በቀን 90,000 ስግደት ይሰግዱ ነበረ። አንድ ሰው አቡነ እስትንፋሰ ክርስቶስ በየቀኑ 90,000 የሚሰግደው ስግደት እንደው 90,000 ልስገድ ካለ ስንት ጊዜ ይፈጅበታል የሚለው ቀላል ሂሳብ ልስጣችሁ። ይህንን ብታደርጉ የአቡነ እስትንፋሰ ክርስቶስን የስግደት በረከት ታገኛላችሁ። ለምሳሌ አንድ ሰው እንደው የበረታ የጎበዘ ሰው በቀን 250 ሰገደ እንበል። ስንት አልኳችሁ? 250 በየቀኑ ቢሰግድ በአንድ ወር ውስጥ ስንት ቀን አለ? 30 ቀን። 250 ሲባዛ በ30 ስንት ይመጣል? ስልክ አላችሁ፣ እዛ ላይ ማየት ትችላላችሁ። 7500 ይመጣል።
ስለዚህ በየቀኑ 250 የምትሰግዱ ከሆነ በየቀኑ 250 ጊዜ ሰግዳችሁ አጋንንትን የምትቀጠቅጡ ከሆነ በአንድ ወር ውስጥ 7500 ጊዜ ትሰግዳላችሁ። በአንድ ዓመት ውስጥ ስንት ወር አለ? ስንት ወር አለ? 12 7500 ሲባዛ በ12 90,000 ይመጣል። አሁን እናንተ 90,000 ልስገድ ብትሉ ስንት ዓመት ይፈጅባችኋል? አንድ ዓመት። እኛ 90,000 ለመስገድ አንድ ዓመት ይፈጅብናል። አቡነ እስትንፋሰ ክርስቶስ 90,000 ለመስገድ ስንት ቀን ይፈጅባቸዋል? አንድ። አያችሁ አይደል ልዩነታችንን? አያችሁ አይደል ባዶነታችንን? ስለዚህ በቅድስናው ስፍራ እንደ አቅማችሁ ስገዱ። አራተኛው ብዙ ጊዜ የሚናገሩት እሳቸው አሉ። ቀጥቅጡ ይላሉ። በመቁጠሪያ ቀጥቅጡ። አሁን ምን አይነት ትምህርት እንደመጣ አላቅም። የኛ የምንላቸው ትልልቅ ቦታ ላይ ያሉት እንዴት አድርጎ መቁጠሪያን እንደጠሉት አላውቅም። እስኪ የትኛውንም ገድለ ቅዱሳን ተመልከቱ፣ የቅዱሳንንም ስዕል ተመልከቱ። ብዙ ቅዱሳኖች በአንድ እጃቸው መስቀል፣ በአንድ እጃቸው መቁጠሪያ፣ ወይም በአንድ እጃቸው ወንጌል፣ ወይም ደግሞ በአንድ እጃቸው መቁጠሪያ ይዘው ታያላችሁ። በዛ አንድም እግዚኦታውን እያደረሱ እግዚአብሔርን ያመሰግኑበታል። አንድም ደግሞ ሰውነታቸውን ቸብ ቸብ እያደረጉ የክርስቶስን ሕማም ስቃይ እያሰቡ ክፉ መንፈስን ይቀጠቅጡበታል። እኔ ብዙ ጊዜ እላችኋለሁ መቁጠሪያ አያስፈልግም፣ አትቀጥቅጡ። እሺ አትቀጥቅጡ፣ ተውት። ግን እንዶ ቢያንስ በመቁጠሪያ የክርስቶስን ሕማም ስቃይ እያሰባችሁ ራሳችሁን ብትገርፉ የክርስቶስን የሕማሙን በረከት ታገኛላችሁ። አታገኙ? ታገኛላችሁ። ተው ሌላ ይቅር፣ የክርስቶስን እንኳን ሕማም እያሰባችሁ እስቲ ራሳችሁን ግረፉ። ከዛ በኋላ የመንፈሱ ጉዳይ ራሱ መድኃኔዓለም ያውቃል። ብዙ ቅዱሳን የክርስቶስን ሕማም ስቃይ እያሰቡ ራሳቸውን በአቆጣሮ ይገርፉ ነበር ይላል አቡነ መባጽዮን፣ አቡነ ተክለ ሐዋርያት የሚባሉ እነዚህ ሁለቱ ቅዱሳን አባቶቻችን ስለ ክርስቶስ ሕማምና ስቃይ ብለው ራሳቸውን በመቁጠሪያ አይደለም አንጥረኛ ቤት ሄደው የብረት ሰንሰለት አሰርተው ራሳቸውን ይገርፉ ነበር ይላል ገድሉ። ቅዱሳን አባቶቻችን በብረት ሰንሰለት ራሳቸውን ይገርፋሉ። የአሁኖቹ የኛ ደግሞ መቁጠሪያ አያስፈልግም አትቀጥቅጡ ይላሉ። ይሄ ትምህርት እንግዳ ትምህርት እኮ አይደለም። ራሳችሁን ቀጥቅጡ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ በምዕራፍ 12 ቁጥር 7 ላይ በመገለጥ ታላቅነት እንዳልታበይ የሥጋ ሞጋይ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኛል። ምን የሚያደርገኛል? የሚጎስመኝ። ታዲያ የሚጎስማችሁን እናንተ በመቁጠሪያ ትጎስሙ? በመቁጠሪያ መጎሰም ኃጢአት ነው? ኃጢአት አይደለም። እንዲህ ያሉ ነው የምትጠቀሙበትን አጋንንትን ድል የምታረጉበትን ከሕይወታችሁ የምታርቁበትን መንፈሳዊ የጦር ዕቃ የሚያጥላሉት። እንዴት አይነት አለመታደል እንደሆነ አላውቅም። ስለዚህ መዳን የምትፈልጉ ሰዎች ቀጥቅጡ። ሌላው አምስተኛ ምነግራችሁ መዳን ከፈለጋችሁ የክርስቶስን ቅዱስ ሥጋውንና ክቡር ደሙን ተቀበሉ። ብዙ ጊዜ የሚናገሩት የሚያስተምሩት ይሄንን እያደረጋችሁ በነፍሳችሁ ዳኑ፣ ከዛ በሥጋም ትድናላችሁ፣ መንፈሱ ይጋለጣል፣ እናንተ እዛ ጨርሳችሁ ትመጣላችሁ። እዚህ ሲመጣ አገልግሎቱ ስራው ለሳቸውም ለኛም ይቀለናል። ቅዱስ ሥጋውን ክቡር ደሙን ተቀበሉ። ቤተ ክርስቲያንም አሰሮ ዝክርም ዘክሮ ድሆችንም ምርዶ የትኛውንም የጽድቅ ሥራ ስሩ። የዚህ ሁሉ የመንፈሳዊ በረከት ማሰሪያው ቅዱስ ሥጋውና ክቡር ደሙ ነው። ቅዱስ ዮሐንስ በዮሐንስ ወንጌል በምዕራፍ 6 ቁጥር 54 እስከ 56 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ይላል። ሥጋው ደግሞ ስትቀበሉ ክርስቶስ በእናንተ ውስጥ ይኖራል። እናንተ ደግሞ በማን ውስጥ ትኖራላችሁ? በክርስቶስ ውስጥ። ክርስቶስ በእናንተ ውስጥ ካደረ፣ ጸጋ መለኮት እናንተ ውስጥ ካደረ ክፉ መንፈስን ያረቃል፣ ነፍሳችሁ ትድናለች፣ ዘላለማዊ ሕይወትን ትወርሳላችሁ። መዳን የምትፈልጉ ሰዎች ንስሐ ግቡ፣ ጸልዩ፣ ስገዱ፣ ቀጥቅጡ፣ ቅዱስ ቁርባን ተቀበሉ። ይሄንን ካደረጋችሁ በነፍሳችሁም በሥጋችሁም ትድናላችሁ፣ ትፈወሳላችሁ። እግዚአብሔር አምላካችን ፈውሱን፣ ድነቱን፣ ምሕረቱን
ይላክልን። ሁላችሁም ድናችሁ ተፈውሳችሁ እግዚአብሔርን አመስግናችሁ አምላከ ቅዱስ ዮሐንስን አመስግናችሁ እመቤታችንን አመስግናችሁ ለመሄድ ያብቃችሁ። ወስብሐት ለእግዚአብሔር። ወደ ጸሎቱ እንሄዳለን። አንድ ጊዜ ብትሰግድ እኮ የእመቤታችን ፍቅር ያድርብሃል። 12 ጊዜ ብትሰግድ እኮ የቅዱስ ሚካኤል ኃይል ከአንተ ጋር ይኖር ነበር። ሰግደን አናቅ። ስለዚህ ምንም ትርጉም የለውም ሕይወታችን። የብርሃኑ ኃይል አልኖረብንም። አንሰማም። ደግሞ እዚህ ሀገር ከባዱ ይሄ ነው። ምንም አንሰማም። አሁን ከዚህ ስትሄዱ ነገር ትጀምራላችሁ። ስግደትና ቅዱስ ቁርባን የጠላትን ኃይል ዘም ያደርገዋል። በበረከትህ ላይ አዛዥ አይሆንም። በድህልህ ላይ አዛዥ አይሆንም። በቋንቋ ላይ አዛዥ አይሆንም። በጠባይ ላይ አዛዥ አይሆንም። ዋያድግ ስነ ልቦና ዋያድግ ጸጉሩ ነው የሚያሳድገው። በቃ የሉሲፈር መንፈስ ነው። ጸጉሩ ይቋጥራል። ይሄንን እንደ ዕውቀት ይዞ የሚራመድ ቤተሰብ፣ ስነ ምግባር የማያስተምር ቤተሰብ፣ ችግር እንዳለው የማያስተምሩ እናትና አባት ወይም የማይሰሙ ልጆች የዘመናችን ዕጣ እዚህ አድርሶናል። አንተን የምታንጨባረረው ይሄን ያደረከው ስማ፣ ትለቀዋለህ ትለቃለህ። ይሄ አንተ ዘቁን እንዲያደርገው ብዙ ነበር። ምን አደረከው? አንጨባረርከው። አሁን ለቀት ሄዳላት ሄዳለሁ። ተመርከክ። አሁን እንደዚህ ጉድሩ ይሆናል። አሁን ይሄ አባት አለው እናት አለው፣ ግን እናትና አባቱም ስነ ምግባሩን አያውቁም። ያስተዳደጉ ምዕራፍ የለም። ከተም ተልበል ዛረው ቃቢ ነው አፍራ ማለት ሰይጣን ነው። ዛር ነው ምን አልከኝ? ሰይጣን ነው። ዛር ነው ሰይጣን። እንግዲህ የሰይጣን ምልክት ነው። ይሄ በብዛት ያለን የሰይጣን ምልክት ነው። ምልክቶቻችን በሙሉ ወደ ክፉ መንፈስ ሄደዋል። እግዚአብሔር ምሕረቱን ያብዛልን። ሽቦጥ ነው ለከሰውነቱ ከግሩ ጀመረ ወጣን። አንተ ምንድን ነህ? ሴት አይነ ጥላ ነኝ። ሴት አይነ ጥላ ምን? ሴት አይነ ጥላ። ስንት ዓመት ነው ካያሹ? 28 ዓመት 28 ዓመት። ስንቱ ተሄዱ። እኔ እኮ እየተደበኩ ነው የቀረው። ስንቱ ሄደ መሰሎት። ሴት አይነ ጥላ ምን? ራሄል ሆነሽ? ሻንቂት ነኝ። ሻንቂት። ስንት ዓመትሽ ነው? 28 ዓመት። እድሜው ስንት ነው? 36። እና በስንት ዓመቱ ነው ያልሽው? አመታው ላይ ተጠፍቶ ነው ሂሳብ ታሰራኝ። ተዘጋጅ። ዋጭ ነው ከሰውነቱ። በቅርብ ደግሞ የታደስኩ እንትን አለው። እሺ ተዘጋጅ። ሁሉም ተዘጋጅ። ዋጭ ነው። ሴት አይነ ጥላ ዋጭ ነው እያለው ምን አይሰራም። አሁን ተዘጋጅ። አንተ ሴት አይነ ጥላ የዚህ የዘመናችን ወንዶች ፍጅት ነው። አብዛኛው የባህሪ መዛባት በእነዚህ በመናፍስት። እሺ በል ተዘጋጅ። አብለ ዋጥ ነው። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሁላችንም ለቀን ሲኦል ታስረናል። ቶሎ ሰባት ጮህ ነው። ይሄ ምንድን ነው? አይ ይሄ ጸጉሩ ምንድን ነው? ቆርጠዋለሁ። ምን ያደርግልሃል? እንዴት ነው? ቆርጠ እድሜ ይስጥ ወልደ ሰንደር ቆርጠው እድሜ ይስጥ። አይቤን ቶሎ ቁረጥ። እሺ ብዙ አመት ፈልጋቸው ነበር። ይሄን ጸጉር መቁረጥ ነበረብህ። እሺ አባት። እሺ ጸጉራችን ሳይሆን ማደግ ያለበት አእምሯችን ነው ማደግ ያለበት።